وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين የአረብኛ ጽሑፎን ከዚህ ወደዚህ በአራት ወር ውስጥ ብቻ መቀየር እንደሚችሉ ያውቃሉ? ናም ይህ ኢኽላስ ኦንላይን መድረሳ ነው። በኢኽላስ ኦንላይን መድረሳ በተደጋጋሚ ሲሰጥ የነበረው የአረብኛ የእጅ ጽሑፍ ትምህርት ዛሬም ለአራተኛ ዙር የምዝገባውን በር ክፍት አድርጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንዴት ናችሁልኝ? ዛሬ እንግዲህ ለእናንተ መልካም የሆነ ዜና አስደሳች ዜና ይዤላችሁ መጥቻለሁ። ቂራአት መቅራት ለምትፈልጉ ሁሉ እንዲሁም የአረብኛ የእጅ ጽሑፍ መማር ለምትፈልጉ መመዝገብ ትችላላችሁ። እዚህ ጋር አድራሻ አስቀምጥላችኋለሁ። እንግዲህ መግቢያ ላይ እንደሰማችሁ ነው ኡስታዝ መልእክቱን አድርሶላችኋል። መማር የምትፈልጉ ሁሉ ሳይሞላባችሁ ቶሎ ፈጥናችሁ ተመዝግባችሁ ትምህርታችሁን እንድትጀምሩ እኔም ለእናንተ ላስተላልፍ መጥቻለሁ። አውቃለሁኝ እኔ የማውቃችሁ የአረብኛ የእጅ ጽሑፍ እና በተለይ ቂራአትን መቅራት የምትፈልጉ እንዳላችሁ እንግዲህ ዛሬ ነገ በማለት ጊዜያችንን ሳንገድል አሁኑ ጀምረን ወደ ቂራአታችን እንመለስ። ያው እንግዲህ ከረመዳን ወጣ ስንል ትንሽ ከቂራአት ራቅ ማለትም ይታያልና ባለችን ጊዜ ያው ሁሉንም ጊዜ ለዚህ ነገር ለስራ ወይም ለረፍት አንሰጥም። ለቂራአትም ደግሞ ትልቅ ቦታ መሰጠት ስላለበት ቂራአታችንን እንቅራ። እንግዲህ ከነፍሴ ጀምሮ አደራ አላለሁኝ። ኸይረኩም መን ተዓለመ አልቁርአነ ወዐለመ ነቢዩ ሰለላሁ ዐለይሂ ወሰለም ከእናንተ በላጩ ቁርአንን ተምሮ ያስተማረ ነው ብለዋሉ። ቁርአንን ቅሩ ተብለናል። የቁርአንን ንቅራ። ልባችን ንጹህ ብትሆን ሀቂቃ የጌታችን ንግግር ቁርአንን አንጠግበውም ነበር። ቀርተነውም ሰምተነውም አንጠግበው ነበር። እንግዲህ ሁላችሁንም ወደ ቂራአታችሁ እንድትገቡ ተጋብዛችኋል። እዚህ ጋር የምትመዘገቡበትን አድራሻ አስቀምጥላችኋለሁ። የቴሌግራም አድራሻም አለ። እንዲሁም በስልክ ቁጥር ገብታችሁ ማናገር ትችላላችሁ። እውነት ለመናገር እኔ አሁን እንደ ተከታዮች ነው ብዙ የኔ ተከታታዮች ቤተሰቦቼ ወደ ውጭ ሀገር ያላችሁ ስለሆናችሁ እናንተን የሚወክል አድርጌ ስለሆነ የምናገረው አሁን ሳለን ነው ቂራአት መቅራት ያለብን። እንደምታውቁት እንግዲህ ሀገር ቤት ያለን ብዙ ጊዜ ቦታ ሰጥተን ላንቀራ እንችላለን። ግን አሁን ደግሞ ወጣ ብለን ስንማር ስናውቅ ከበፊቱ የተሻለ የድሉም እውቀት ሁሉም ነገር ሲመጣ እንዲህ ነው እንዲህ ብለን ቦታ ሰጥተን እንድናስብ አድርጎናል። እና ወደ ቂራአታችን ተመልሰን ቂራአታችን እንድንቀራ አደራ እላለሁ። እንግዲህ በዚሁም አስታውሳችኋለሁ። በዚህ አጋጣሚ ግን አንድ ነገር አሁን ዛሬ ነገ ያደረግነው ወይም ደግሞ በዚህ ወር ወይም በዚህ ሳምንት ያደረግነው ኸይር ነገር ምን ጊዜም ቢሆን ለኛ ይጠቅመናል። ቁርአን ደግሞ ሸፋዓችንም ነው። አሁን የቀራነው ነው ነገ ተነገ ወዲያ የሚጠቅመን። እኛ አሁን ወደፊት ቤተሰብ መመስረት አለ፣ ልጅ አለ። እንግዲህ መድረሳ ሄዶ መጥቶ እዚህ ጋር ሙራጃ አለብኝ ብንባል ሄድና መንደር ያስጠኑህ አንልም። ቢያንስ ልጆቻችንን ለማስጠናት እንኳን ያክል ቂራአትን መቅራት ግድ አለብን። ሌላው ቀርቶ ማለት ነው። እንዲሁም ደግሞ አብዛኛውን እህቶቼ ልጆቻችን ጋር ቤት ውስጥ የሚውሉት ሴቶች ከመሆናችን አንፃር ለልጆቻችን የምናስተምራቸው የሆነ ነገር ለራሳችን መማር አለብን። ሀቂቃ ዛሬ የነበረ ነገር ነገ የለም። አሁን ዛሬ የያዝነው ነገር ለነገ ይጠቅመናል። እንዳንድ የማስታውሰውን ነገር ስነግራችሁ የኮሮና አመት ጊዜ ያኔ ይሄ የማይረባ ቲክቶክ የዛ ጊዜ ይመስለኛል እንደውም የተመሰረተው። ብቻ በዛን ሰዓት
ብዙ እህቶችን ማውቃቸው አሁን የሚያስተምሩ የዛኔ ተምረው የተመረቁ እህቶች አሉና እነሱ ሳይ ወላሂ በጣም ደስ የሚል ስሜት ይሰማኛል። አሁን እያስተማሩ ናቸው እነሱ፣ የዛኔ ግን እየተማሩ ነበር። በዛው ልክ ደግሞ የዛኔ ወደ ቲክቶክ ወደ ፌስቡክ ወደ ሌላው ዓለም የገቡት የት ነው ያሉት? ግን ስትር ብለው ሲማሩ የነበሩት የት ነው ያሉት? እና አላህ ቀልባችንን ወደ ቅራት እንድንገባ ይመልሰን። ምክንያቱም እሱ ነው ልብን ገለባባጭ የሆነ ጌታ ሲመራን ነው እንጂ እኛ ባልነው ብቻም ስለማይሆን ማለት ነው። እንግዲህ አሁን እየጋበዝኳችሁ ወዳለው ወደ ኢኽላስ ኦንላይን መድረሳ መማር የምትፈልጉ ቂራአትን መቅራት የምትፈልጉ እንዲሁም የእጅ ጽሁፍን የአረበኛ የእጅ ጽሁፍ ማለት ነው መማር ለምትፈልጉ በማስቀምጥላችሁ አድራሻ ገብታችሁ መመዝገብ ትችላላችሁ። በቴሌግራምም ሆነ በቁጥርም ሆነ ገብታችሁ ማለት ነው። እኔ እንግዲህ ስለ መድረሳው መነግራችሁ ነገር ገብታችሁ ብትማሩ እጅግ በጣም ትጠቀሙበታላችሁ። ምክንያቱም የምትቀሩት በተጅዊድ ነው። እንዲሁም ደግሞ በፈለጋችሁት አማራጭ በቀጥታ ካላችሁም በዙም ገብታችሁ በቀጥታ እንዲሁም ደግሞ በሪከርድም ካላችሁ በተመቻችሁ ሰዓት ገብታችሁ ሪከርድ በመላክ መቅራት ስለምትችሉ ለእናንተ አመቺ ነው ብዬ አምናለሁ። በአንድ ነገር ብቻ የተወሰነ አይደለም፣ በፈለጋችሁት መቅራት ትችላላችሁ። እንዲሁም ደግሞ የእጅ ጽሁፋችሁንም ደግሞ በደንብ ለማሻሻል ይረዳችኋል ብዬ አስባለሁ። እናም ገብታችሁ እንዴት ተጠቀሙበት። እንዲሁም ደግሞ ሼር አድርጉትኝ ማለት ለሚፈልጉ እናንተ የሚቀመጠውን አድራሻ እንዲሁም ደግሞ በቴሌግራም አድራሻ ገብታችሁ ሌሎች የሚፈልጉ አሉ። ሀቂቃ ሚዲያ ላይ የሆነ ቁርአን ሲቀራ ምናምን ድምፁ በጣም ደስ ይላል። እኔስ መቅራት እፈልጋለሁ፣ አረ እንዴት ነው ቂራአት የሚገባኝ? በየኮሜንቱ ላይ እኔ መቅራት እፈልጋለሁ እንደዛ አስገቡኝ የሚሉ አያለው። በየቦታው የሚፈልጉ ሰዎች አሉ እና እኛ ባንፈልገው ሌላ የሚገባ ሰው ይኖራል። እናንተ ዝች አድራሻውን ስታገኙ ሼር በማድረግ ለወንድሞቻችሁ ጋብዟቸው፣ ገብተው ይማሩበት፣ ይጠቀሙበት። እንዲሁም ደግሞ እናንተም ደግሞ ቦታ ሰጥታችሁ እንድትማሩ እኔም ደግሞ ለእናንተ መልእክቴን አስተላልፋለሁ። እውነት ለመናገር አንድ ነገር አደርጋለሁ ካለን ማለት ከበደኝ፣ እንዴት ተስፋ ቆርጫለሁ፣ ስንቴ ሞክሬው ነበር፣ በቃ እኔ እኮ አይሆንልኝም ካልን አይሆንልንም አሁንም። ምክንያቱም ያኔ ቦታ መሰጠት ያስፈልገዋል አንድ ነገር ለማድረግ። እውነት ነው ሁሉን ነገር አድራጊ አላህ ሱብሓነሁ ወተዓላ ነው። ግን ቦታ ተሰጠን ከሞከር ነው የእውነት የማናሳካው ነገር አይኖርም። ለዛ ነገር ብቻኛ አደርጋለሁ ብለን እንነሳ። ቂራአት ደግሞ ታውቃላችሁ ከሌላ ነገር ጋር አይሄድም። ልብ የሚያደርጉ ነገራቶችን እያየን እየሰማን ከዛ ደግሞ እዚህ ጋር እና ቶሎ ግባይ ብንለው ቁርአንን አይሆንም። እንደገና ቁርአን ደግሞ ገር መሆኑን ጌታችን አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ ያኔ ቁርአኑ ገር ነው እኛ ቦታ ከሰጠነው ለማለት ነው። ያው ሰው 24 ሰዓት ስራ ላይ እንዲሁም ደግሞ 24 ሰዓት ደግሞ ቤተሰብን በመጠየቅም ሆነ በአንድ ነገር ብቻ አይደለም የሚጣደው። ግማሽ ደግሞ ወደ ቂራአታችንም እናተኩር። ይሄ የኔ መልእክቴ ነው። ግሩፕ ላይ ደግሞ ገብታችሁ እንደምትጠቀሙ ያው ስለማምን ነው ለእናንተ እየነገርኳችሁ ያለሁት። የምትፈልጉ እንግዲህ ገብታችሁ ተመዝገቡ። በመጨረሻም ላይ አድራሻውን አስቀምጥላችኋለሁኝ። ለሚፈልጉ እህቶች ሼር አድርጉላቸው፣ እነሱ ገብተው ይጠቀሙበት፣ ይማሩበት። እስካሁን ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እናንተን ወደ ቂራአት ለመጋበዝ ነው ዛሬ ወደ እናንተ የመጣሁትኝ። በመጨረሻም እንግዲህ አላህ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። በኸይር ነገር አላህ ሁላችንንም ያስተዋውሰን። መልካሙን ነገር ሁሉ እመኝላችኋለሁ። እዚች ጋር አድራሻ አስቀምጬላችሁ እኔ ከወዲሁ እሰናበታችኋለሁኝ። ሰላም አለይኩም። ትምህርቱ የሚቆየው ለ4 ወር ነው። በወር ወርሃዊ ክፍያ 50 ሪያል ብቻ ነው። መመዝገብ የምትፈልጉ ከስር ባለው ስልክ ቁጥር በቴሌግራም አረብኛ መመዝገብ ፈልጌ ነው ብላችሁ አናግሩኝ። ሙሉ መስፈርቱ እዛም አስታውሳችኋለሁ። ከዚህ የተለየ ሌላ አዲስ መስፈርት የለውም። ትምህርቱ በዚህ መልኩ ነው የሚሰጠው። የአረብኛ ጽሁፍ አሳምራችሁ መጻፍ ለምትጓጉ ሁሉ ይሄ ትልቅ እድል ነው። ገብታችሁ መመዝገብ ትችላላችሁ።
وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال